እሺ አሁንስ ድምጼ ተገልብጧል እኮ እናቴ። አሁን ይሰማል? ዜድዋ አሁን ይሰማል በደንብ? ይሰማል በደንብ። ልጅበት አሁን ኦኬ። ሰላም አለይኩም ከታችም ከላይም ያላችሁ እህቶች። ኦኬ እሺ። ሰላም አለይኩም ከታችም ከላይም ያላችሁ እህቶች፣ እንዴት አመሻችሁ? ሰላም ናችሁ? ባላችሁበት አላህ ይጠብቃችሁ እህቶቼ። ባላችሁበት አካባቢ ችግር ያላችሁ እህቶቼ ራሳችሁን ጠብቁ። ከራስ በላይ ምንም ነገር የለም። እንደለመድነው ለተቸገሩ ወገኖቻችን የምንደርስ አላህ ያድርገን። ለተራበ የምናበላ አላህ ያድርገን። የነገውን አላህ ነው የሚያውቀው። እኛ እዛ ቦታ ላይ ልንገኝም እንችላለን፣ ላንገኝም እንችላለን። የሚፈጠረውን ነገር አናውቅም። ነገር ግን ባደረግነው ልክ ነው የሚከፈለን፣ በሰጠነው ልክ ነን የሚሰጠን። በየእምነታችን ይሄ ነገር ግዴታ ሳይሆን ውዴታ ሆኖ የሚደረግ ነገር ነው። እኛ አሁን መብላት መጠጣት መልበስ የምንችል ሰዎች ነን እና መብላት መጠጣት ለማይችሉ ሰዎች 10 ሰው 5 ሰው እንኳን ብናደርግ ከፈጣሪ ከአላህ ትልቅ ምንዳ እናገኛለን። እና እህቶቼ በዚህ ነገር እንድትሳተፉ እንፈልጋለን። ልጆቻችንም አብረውን ነው ያሉት። እነሱ ዝግጁ ናቸው። እኛንን መስከረም ላይ ብለን መጀመሪያ ስላልን ነው እንጂ እነሱ ተዘጋጅተው ነው እየጠበቁ ነው ያለው። የእኛም ምላሽ ነው ልጆቻችን እየጠበቁ ያለው። በውስጥ እያናገርናቸው ነው። እነሱ ዝግጁ ናቸው። እኛ ጋር ደግሞ እዚህ ጋር ያለውን ነገር ተዘጋጅተን አንድ የደሃ እናት ጣራዋን ውሃ የሚያፈሰውን ጣራዋን ብንቀይርላት ወላሂ ነው የምላችሁ፣ የእናት ብቻ ደዋ አይደለም መቅቡል የሚሆነው የደሃም እናት አንድ ነገር ያደረግን አላህ በሰላም ያስገባችሁ ብሎ መመረቅ ራሱ ትልቅ ነገር ነው። በልጆቻቸው አግኙት ተብሎ መመረቅ ትልቅ ነገር ነው። ምርቃት ቀላል ነገር አይደለም። ቀላል ሊመስለን እንችላል፣ ግን ቀላል አይደለም ምርቃት። የእናት ምርቃት በጣም ቀላል አድርግ እንዳናስበው፣ በጣም ትልቅ ነገር ነው። የእናት ምርቃት ያላገኘ ብዙዎቻችን አለን። ስለዚህ ባልወለዱን እናቶች አልወለዱንም ሳይሆን እንደወለዱን እናቶች አስበን አንድ እናት ጣራ ብንቀይርላት፣ መማር ላልቻሉ እስክሪብቶና ደብተር አጥተው ቤት የቀሩ ልጆች ብዙ ልጆች አሉ። እንኳን ክፍለ ሀገር ውስጥ አይደለም አዲስ አበባ ውስጥ ይሄ ነገር ያጣ ብዙ ነገር አለ። ብዙ የጎደለባት እናት አለች። ጉሊት እየቸረቸረች 2-3 ልጅ ማስተማር ያቃታት ብዙ እናቶች አሉ። አዲስ አበባ ውስጥ ብቻ አይደለም በየቦታው አንድ ቦታ ብቻ እንድናደርግ አይደለም የምፈልገው። በየቦታው ጎንደርም ይሁን ባህር ዳርም ይሁን መቀለም ይሁን አንድ እናት፣ ኦሮሚያም ይሁን ደቡብም ይሁን አንድ እናት ልጇን ብናስተምርላት እድሜ ልኳን ስትመርቀን ነው የምትኖረው። ልጁም አድጎ ለሌላ ሰው እንዲተርፍ ነው የምናደርገው። ከኛ የሚማረው ነገር ይኖራል። ገብቷቸዋል። ሁላችንም ዙሩፍ አለን። ዙሩፍ ስላለን ነው ከሀገር የወጣ ነው። ነገር ግን ደግሞ በእኔ ስበላ እህቴ ወይ ወንድሜ ርቦት እያየው ብዬ ከምል የሆነ ነገር ዳቦ መግዛት እንጀራ ባልችል ዳቦ መግዛት ከቻልኩኝ ከአላህ ምንዳውን አገኛለሁ። ግዴታህም ነው። አንተ ጠግባ አድረግ ጎረቤት በረሃብ እንዳይውል ነው የሚባለው፣ ቃሉም ቢሆን ማለት ነው። ስለዚህ ባለን ልክ ይሄን አድርጉ ይሄ እንደዚህ ፍጠሩ ሳይሆን ተባብረን የቻል ነው በአቅማችን እኛ ስለምንችል ነው እናድርግ የምንባባለው። እዚህ ስላለን እየሰራን ስለሆነ አላህ ጤናውን ስለሰጠን አላህ አፊያውን ስለሰጠን ነው እናድርግ ብለን የተነሳ ነው። ከዚህ ጋር ሁነን ከልጆቻችን ጋር ሁነን ይህን ጥሩ ነገር አድርገን ከአላህም በረከቱን እንዲሰጠን በወጣም አላህ እንዲተካልን የተሰጠንን ገንዘብ በረካ እንዲያደርግልን እንተባበረላለሁ። ይሄ እርግጠኛ ነኝ። እኛ እዛ ስደት ላይ ያለን ልጆች ይከብደናል ብዬ አላምንም። አውቃለሁ ዙሩፍ እንዳለብን፣ ሁላችንም ዙሩፍ አለብን። ሁላችንም እዚህ ጋር ስንሰባሰብ ስንስቅ ስንጫወት ደስተኛ ስለሆንን ነው ብቻ ብለን አይደለም። ብዙ ዙሩፍ አለን፣ ብዙ ያልከደድነው ቀዳዳ አለን። ነገር ደግሞ ይሄ ደግሞ ግዴታችንም ነው ውዴታችንም ነው። ፈጣሪ የሚወደውን ነገር ነው የምናደርገው። ስለዚህ የአቅማችንን ልጆቻችን እየጠበቁን ነው። የአቅማችንን አድርገን ሴቭ አድርገን በአይን የሚታይ ነገር ነው። እስከዛሬ በመጣንበት ሁሉ ሴቭ አድርገ ነው ሁሉ ነገር የሚደረገውን ነገር የተፈጠረውን ነገር ሁሉን ነገር አድርገን ግልጽ በሆነ ነገር ተደርጎ በአይናቸው አይታቸዋል። የፋሲካውን ራሱ ማለት ነው። ያረፋውን አይታቸዋል። ሁሉንም ነገር አይታቸዋል። አሁን ደግሞ በአይናችሁ የምታዩት የአንድ ወጣት ልጅ ህይወት ተለውጦ ታያላችሁ። የአንድ እናት እንባ ታብሶ ታያላችሁ።
ስለዚህ እህቶቼ እንተባበራላለሁ። አላህ ባላችሁበት ይጠብቃችሁ። የተሻለውን ነገር ደግሞ አላህ ሰጥቶን እያንዳንዳችን የምናደርግ ያርገን። እያንዳንዳችን አንዳንድ ልጅ ይዘን አንድ ዜጋ ጥሩ ደረጃ የምናደርስ ያርገን። አላህ ቁም ነገር ደረጃ ደርሶ ደግሞ እኛን የሚያመሰግን እህቶቼ ያመሰግናለሁ። እዚህ አይነት ሱስ ውስጥ እዚህ አይነት መጥፎ ነገር ውስጥ እንዳልገባ እናንተ ከአላህ በታች ምክንያት ሆናችሁ ብሎ ምስጋናን ፈልገን ሳይሆን የልጁ ተለውጦ ወይ እናት እንባዋን ጠርጋ ሳህን ደርድራ ከምትተኛበት መኝታ አታ ከምትንቆራጠጥበት ሰላም እንቅልፍ ተኝታ ማየት ለእኛም እረፍት ነው። ስለዚህ ይህንን ለማድረግ እንተባበር እህቶቼ እላቸዋለሁ። አላህ ከእናንተ ጋር ይሁን። ይቅርታ እንደገና ደግሞ እዚህ ጋር ያሉት የኛም ፕሮፋይል ያደረጉ ልጆች አሉ። ቁጥራችሁን ሰጥታችሁ ግሩፕ ላይ መግባት የምትፈልጉ ልጆች ከኛ ጋራ ከልጆቻችን ጋራ ከቅመሜና ከቡራ ጋራ ተሰባስበን ትልቅ ደረጃ የሆነ ነገር እናድርግ ብለን የምተባበሩ ልጆች ግሩፕ ላይ መግባት የምትችሉ እዚህ ላይ ላሉ ልጆች ቁጥራችሁን መስጠት ትችላላችሁ። ግሩፕ ላይ ማውራት እንችላለን። ሁሉ ነገር ነፃ በሆነ ነገር ነው። ደረሰኝ ባለው ነገር እንደዚህ አንድ ሰው ብቻ አይደለም እየሰበሰበ ያለው 4-5 ሰው ነን የምንሰበስበው። ሁሉን ነገር አይታችሁታል። አረፋውንም የገናውንም የፋሲካውንም አይታችሁታል። አሁንም ደግሞ አይታችሁ ለመደሰት ያብቃችሁ። ከኛ ጋር ሁኑ ላለሁ። አመሰግናለሁ።